سبسكرايب بمرق بيتسب يهرو إن الشيطان لكم عدو شيطان لن أنت تلاتنا فاتخذوه عدوا إن أنتم تلات درقاتشو يازوتنا ويميلو جيتا الله سوچن የሚያሳስተበት ዓላማው ምንድነው ብቻዬን ጀሃነም አልገባም ኑ ተከተሉኝ አብረን የእሳት ጓድ እንሁን ጠላት መሆኑን በዚህ መልኩ እንወቅ ዒባዳችን አላህ ዘንድ ተቀባይነት እንዳይኖረው ዒባዳን በማበላሸት ሰይጣናት ይተጋሉ ይለፋሉ ወስዋስ ብዙ ጊዜ አስቸገረን እንላለን በውዱ በሰላት በመሳሰሉት ነገር ማለት ነው የሆነ ነገር ከሰውነቴ ወጣ ያለ ሰውየው ሸክ ውስጥ ይገባል ምንድነው መፍትሄው እንደዚህ አይነት ነገር በሚገጥም ሰዓት አየንضح الماء على سراويله በለበሰው ልብስ ላይ ውሃን ወደታች ወደ ብልቱ አካባቢ ውሃን መርጨት አለበት ليدفع ወስዋሱን ለማስወገድ ሲል ሸክ ውስጥ እየገባን በወስዋስ ዒባዳችንን በአግባቡ እንዳናከናውን ሸይጣን ሊጫወትብን አይገባም እርግጠኛ ካልሆነን አስሉን ነው የምንወስደው ጧሃራ ነው በቃ በዛው ነው የምንሄደው ማለት ነው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشه مسلمة هتوچنا وندموچه عندمن أدراتشه عندمن والاتشه عندمن أمشاتشه ዛሬ አምላካችን አላህ ፍቃዱ ከሆነ ከዚሁ ከሰላታችን ጋር በተያያዘ መልኩ ብዙ ጊዜ ወስዋስ ይገጥመናል ሸክ ውስጥ እንገባለን በዚህ በዒባዳችን ላይ ለሚያጋጥመን ወስዋስ ወይም ጉትጎታ መፍትሄው ምንድነው ሚለውን አንዳንድ ነጥቦች ያነሳን በአላህ ፍቃድ እንማማራለን ማለት ነው አላህ በተናገርኩትም በሰማነውም ተጠቃሚ ያድርገን ዒባዳችንም መቅቡል ይሁን ቅድሚያ ማወቅ የሚገባን ነጥብ አንደኛ الشيطان عدو للإنسان ሸይጣን የሰው ዘር በጠቅላላ ዋና ብርቱ ጠላት ግልጽ ጠላታችን ነው ሸይጣን ጠላታችን መሆኑን ማወቅና ማመን መቻል አለብን ጌታ አላህ በሱረቱል በቀራ ማዕራፍ 2 ቁጥር 168 ላይ أعوذ بالله من الشيطان الرجيم يا أيها الناس እናንተ ሰዎች ሆይ ይላል كلوا مما في الأرض حلالا طيبا بمدر لا يالو نجر بتقلالا يتفقدنا ملكام سيهون بلو تمجبو إلى ولا تتبعوا خطوات الشيطان يسيطان نرمجا يسيطان منجد أتكتلوا إنه لكم عدو مبين أرسو الشيطان لنانت قلس ألاتاتشه نونا إلى الجيتا الله بزيه سورة ቁጥር 208 ላይ እንደዚሁ ያ አዩሃ الذين آمنوا እናንተ ያመናችሁ ባሮቼ ሆይ ادخلوا في السلم كافة ወደ እስልምና ስትገቡ ጠቅለል ብላችሁ ሙሉ በሙሉ ግቡ ولا تتبعوا خطوات الشيطان የሸይጣንን እርምጃዎች የሸይጣንን መንገዶች አትከተሉ انه لكم عدو مبين እርሱ ለናንተ ግልጽ የሆነ ጠላታችሁ ነውና ይላል سورة يوسف لايم اندزيهو بمعرف 12 قطر 4 እስከ 5 يوسف عليه السلام لاباتو ያየውን ህልም በነገረው ሰዓት ምንድነው ያለው አባትየው اذ قال يوسف لابيه يوسف عليه السلام ለአባቱ ባለ ጊዜ አስታውስ ይላል ምን አለው يا ابتي አባቴ ሆይ اني رايت 11 كوكبا እኔ 11 ከዋክብትን አይቻለው والشمس والقمر እንዲሁም ፀሐይና ጨረቃንም رأيتهم لي ساجدين لاني سجاجوች ሲሆኑ በህልሜ ተመልክቻለሁ አለ 11 ከዋክብት ፀሐይና ጨረቃ አባትም ምን አለው قال يا بني ልጄ ሆይ لا تقصص رؤياك على اخوتك ይሄን ህልምህን ለወንድሞችህ እንዳትተርክላቸው እንዳትነግራቸው فيكيدوا لك كيدا ባንተ ላይ ተንኮልን ያሴሩብሃልና በመቀኝነት ተነሳስተው እንዳትነግራቸው ምክንያቱም إن الشيطان للإنسان عدو مبين شيطان لسووች ግልጽ የሆነ ጠላት ነውና በወንድሞች በኩል መጥቶ ባንተና በወንድምህ መሐከል በመቀኝነት ጠላትነትን ይዘራል እንዳትነግር ብለውታል
ከነዚህ ሶስት አንቀጽ በመነሳት ሸይጣን የሰዎች ቀንደኛ ጠላት መሆኑን ማወቅ እንችላለን ማለት ነው። አንድ ይሄ ነው። ሁለተኛ ልናውቅ የሚገባው ደግሞ ይህን ጠላትነቱን የጀመረው ሸይጣን ዛሬ ሳይሆን ገና ከመጀመሪያዎቹ ወላጆቻችን ከአደምና ሐዋ አለይሂም ሰላም ዘመን ጀምሮ ከነበሩበት የድሎት ዓለም ጀነት እንዲወጡ ሰበብ የሆናቸው ኢብሊሱል ለዒን እርጉም የሆነው ኢብሊስ ወይም ዲያብሎስ ብለው የሚጠራው ነው ማለት ነው። ጠላትነቱን የዛኔ ነው የጀመረው ከወላጆቻችን። ሱረቱ ጣሃ ላይ በግልጽ እንደተቀመጠው በምዕራፍ 20 ቁጥር 117 እስከ 122 ጌታችን ምን አለ? ፈቁልና ያ አደሙ አንተ አደም ሆይ አልነው ኢነ ሃዛ ዐዱው ለከ ወሊዘውጅክ ይህ ኢብሊስ ላንተም ለባለቤትህም ጠላት ነውና ፈላ ይኽሪጀነኩማ ሚነል ጀነቲ ፈተሽቃ ከጀነት እናንተን ሰበብ ሆኖ እንዳያስወጣችሁ አለበዛ ትለፋለህና ኢነ ለከ አላ ተጁዐ ፊሃ አንተ በውስጧ እስካለህ ድረስ በፍጹም አትራብም ወላ ተዕራ አትራቆትም ወአነከ ላ ተظመኡ ፊሃ ወላ ተضሐ በውስጧ እስካለህ ድረስ በፍጹም አትጠማም ለፀሐይ ቃጠሎ ለንዳድም አትዳረግም በማለት ጌታችን መከረው። ኢብሊስ ሚልህን እንዳትሰማ ጠላትህ ነው አለው። ፈወስወሰ ኢለይሂ ሸይጣን ሸይጣንም ወደ አደም መጣና ጎተጎተው ይላል። ውስወሳውን የዛኔ ነው የጀመረው ማለት ነው። ምን አለው? ቃለ ያ አደሙ አደም ሆይ አለው هل أدلك على شجرة الخلد የመዘውተሪያ ዛፍን ላመላክትህ እንዲህ አለ። ከዛፊቷ ወስዶ የበላ የሚዘወትርባት ዘላለም የሚኖርባት የሆነችን ዛፍ ላመላክትህን ወሙልክ ላ የብላ የማይቋረጥ የሆነ ንግስና የሚገኝባትንም ማለት ሁሌም የመኖርን የመዘውተርን ምኞት በአደምና በሐዋ ልቦና ላይ ነው ሸይጣን መዝራት የፈለገው። ሰው መኖር ይፈልጋል ሁሌም። ይሄ የመኖር ምኞት ዛሬ በእኛ የተጀመረ ሳይሆን በሁለቱ ወላጆቻችንም ውስጥ ነበር ማለት ነው። ኢብሊስም በዚህ ደካማ ጎናቸው ነው የገባው። هل أدلك على شجرة الخلد የመዘውተሪያ የሆነችን ዛፍ ላመላክትህ ወይን ያለው ከሷ ወስደህ ከበላህ ሞትን አትሞትም ትዘወትራለህ ነው። ወሙልክ ላ የብላ በፍጹም የማያረጅ የማይቋረጥ የሆነ ንግስናንም የምታስጎናጽፍህ የሆነችን በዚህ መንገድ አታለላቸውና ፈአከላ ሚንሃ ይላል። ከሷም ወስደው አደምና ሐዋ አለይሂም ሰላም በሉ። ፈበደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለሁለቱም ተገለጠችላቸው። ወጠፊቃ يخصفان عليهما من ورق الجنة ከጀነት ቅጠልም እየወሰዱ በላያቸው ላይ መደረት ጀመሩ። وعصى آدم ربه فغوى አደምም የጌታውን ትእዛዝ ጣሰ አመፀ ተሳሳተ። ثم اجتباه ربه ከዛም ጌታው መረጠው ለነብይነት فتاب عليه በሱም ላይ ተመለሰለት ተውበቱን ተቀበለው ወሃዳ ቅኑን ጎዳናም መራው ይላል። ስለዚህ ጠላትነቱን መቼ ነው የጀመረው ማለት ነው? ሸይጣን ድሮም ከመጀመሪያው ወላጆቻችን ከአደምና ሐዋ ነው ማለት ነው። በሌላም ስፍራ አላህ እንደተናገረው በሱረቱ አዕራፍ ምዕራፍ 7 አንቀጽ 21 ላይ ጀምሮ ብንመለከት ምንድነው ያለው? ሲናገራቸው ኢብሊሱ ለዒን قال ما نهاكما ربكما عن تلكم الشجرة ጌታችሁ እኮ ከዚህች አንቀጽ እናንተን አልከለከላ ከዚህች ዛፍ እናንተን አልከለከላችሁም እንዳትበሉ ብሎ ኢላ አን ተኩና መለከይን ከመላእኮች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው። ወስዳችሁ የበላችሁ ጊዜ ከመላእኮች ትሆናላችሁ ዘላለም ከሚዘወትሩት ትሆናላችሁ ብሎ የመኖርን ጉዳይ ነው ያመጣላቸው። وقاسمهما ጭራሽም ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለናንተ ከሚመክሯችሁ ነኝ በማለት ማለላቸው። ፈደላሁማ ቢጉሩር ሁለቱንም በማታለል አዋረዳቸው አሳሳታቸው። ፈለማ ذاق الشجرة ከዛፊቷም ወስደው በቀመሱ ጊዜ በደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለሁለቱም ተገለጸችላቸው። ወጠፊቃ يخصفان عليهما من ورق الجنة ከጀነት ቅጠልም በላያቸው ላይ መደረትን መልበስን ጀመሩ። ወናዳሁማ ረቡሁማ ጌታቸው አላህም ጠራቸው። አለም አንሃኩማ عن تلكما الشجرة ምነው ከዚህ ዛፍ እናንተን ከልክያችሁ አልነበረም እንዴ? ወአቁል ለኩማ ኢነ الشيطان لكما عدو مبين ሸይጣንስ ለናንተ ግልጽ ጠላታችሁ ነው ብዬ ነግሬያችሁ አልነበረም እንዴ ይላል ጌታ አላህ።
የዛኔ ጠላትነቱን እንደጀመረ ዛሬም ጠላት መሆኑን እንደቀጠለ የሚገልጽልን አንቀጽ ነው ማለት ነው። ዘሮቹንም ጭምር ሊያሳስታቸው እንደዛተ ራሱ በብዙ የቁርአን አንቀጽ ላይ ተገልጿል ማለት ነው። ጌታችንም ምንድነው ያለው? በሱረቱል ኢስራ ምዕራፍ 17 ቁጥር 62 እስከ 65 ያለውን ስታዩ ከጀነት ባባረረው ጊዜ ኢብሊስን ለዒን እስከ ቂያም ቀን ድረስ አቆየኝ ብሎ አላህን ሲለምን እግረ መንገድ የዛተው ነገር አለ። ምንድነው እሱም? ቃል እንዲህ በማለት ተናገረ ይላል ኢብሊስን ለዒን አራአይተከ هذا الذي كرمت علي ጌታዬ ሆይ እውን ይሄን በኔ ላይ አንተ ያበለጥከውን ክብር የሰጠኸውን ለኢን አኸርተኒ ኢላ የውም القيامه እስከ ቂያም ቀን ድረስ እኔን ብታዘገየኝ እድሜ ብትሰጠኝ ለአህተኒከነ ذريته الا قليلا ዘሮቹን በተቅላላ ጥቂቶች ሲቀሩ አሳስታቸዋለሁ አጠማቸዋለሁ ነበር ያለው መጀመሪያም የዛተው። ቃለ ጌታችንም አለው اذهب ጥፋ ከዚህ فمن تبعك منهم ከነሱ ከሰው ዘር አንተን የተከተለን ሁሉ فإن جهنم جزاؤكم جزاء موفورا ለናንተ የተሟላ ዋጋችሁ ምንዳችሁ ነው በማለት አላህ ነገረው ማለት ነው። ስለዚህ ጠላት መሆኑን ልናውቅ ይገባል። ጠላታችን መሆኑን ካወቅን እኛም ጠላት አድርገን መያዝ አለብን። ሱረቱ ፋጢር ቁጥር 6 ላይ ኢነ الشيطان لكم عدو ሸይጣን ለናንተ ጠላት ነውና ፈተኺዙሁ عدوا እናንተም ጠላት አድርጋችሁ ያዙት ነው የሚለው ጌታ አላህ። የመጨረሻ ግቡ ምንድነው? ዓላማው ሸይጣን انما يدعو حزبه ይላል እሱ ሰራዊቱን ህዝቦቹን የሚጣራው ሊየኩኑ ሚን አስሐብ السعير የእሳት ጓዶች እንዲሆኑ ብቻ ነው። ሌላ ዓላማ የለውም። ሰዎችን የሚያሳስትበት ዓላማው ምንድነው? ብቻዬን ጀሃነም አልገባም ኑ ተከተሉኝ አብረን የእሳት ጓድ እንሁን። ጠላት መሆኑን በዚህ መልክ እንወቅ። እህት ወንድሞች አሁንም ከልባችሁ ተከታተሉኝ። ምን ያህል ሰው ገባ በሚለው አትጨናነቁ። ዋናው ነገር የገባችሁና ፕሮግራሙን የምትከታተሉት ከልባችሁ አድምጡ። ስለሚመጣው ሰውና ስለ ቁጥር አትጨነቁ። የኢስላም መልእክትን በተቻለ መጠን ማድረስ ማስተላለፍ እኛም መስማትና መጠቀም ነው። ታዲያ ኢብሊስ ወይም ሸይጣን ጠላት መሆናቸውን ካመንን ጠላትነታቸውን ከሚገልጹበት መንገድ መካከል ዛሬ የምናየው ምንድነው? ኢፍሳዱል ዒባዳ ዒባዳን ማበላሸት። ዒባዳችን አላህ ዘንድ ተቀባይነት እንዳይኖረው ዒባዳን በማበላሸት ሰይጣናት ይተጋሉ ይለፋሉ። ወስዋስ ብዙ ጊዜ አስቸገረን እንላለን በውዱእ በሰላት በመሳሰሉት ነገር ማለት ነው። ኢንሻአላህ በዚህ ዙሪያ አንዳንድ ነጥቦችን ወደ 9-10 የሚደርሱትን አላህ በፈቀደ መጠን እንመለከታቸዋለን ከነመፍትሄው። አንደኛ አልወስወሰቱ ፊል ውዱእ ላይ ወስዋስ ይገጥመናል። እንዴት ነው ለዚህ መፍትሄው? ተከታተሉን በደንብ እንግዲህ فهناك من الناس كسوج مكاكل አሉ من يسرف في ماء الوضوء አያችሁ من يسرف في ماء الوضوء يودو وهن ሲጠቀም ከልክም ያልፍ ሰው አለ فلا يكفيه أن يغسل أعضاء وضوءه 3 የውዱእ ክፍለ አካሎቹን በሶስት ብቻ በማጠብ የማይብቃቃ ሰው አለ بل يزيد إلى 75 እስከ 5 እስከ 7 ይደርሳል። እያንዳንዱን የውዱእ አካላት ሲያጥባቸው እስከ 5 እስከ 7 ጊዜ የሚያጥብ ሰው አለ ويقصد بذلك الخير والأجر እሱ ያሰበው ኸይር አገኛለሁ አጅር አገኛለሁ ብሎ ነው። ግን ሸይጣን ነው የሚወሰውሰው። ውዱእ አላደረክም ቦታውን አላዳረስክም እያለ እያጠራጠረ ሸይጣን በውዱእ ላይ ይገባል። واحيانا يلقي الشيطان في قلبه اثناء الوضوء انه يتمضمض مثلا وهو الان يمسح راسه አንዳንድ ጊዜ በውዱእ በልቡ ላይ ሸይጣን ጣልቃ ይገባና ሰውየው ውዱእ ሲያደርግ እየተግሞጠመጠ ነው ውሃን በእጁ ይዞ ግን ራሱን እንዳበሰ ያስመስልበታል። ራስህን ያበስክ ነው ያለ ይወሰውሰዋል። አው انه لم ينوي الوضوء ወይ ደግሞ አንተ አለየትክም እኮ ውዱእ ለማድረግ ንያ አላደረክም በማለት ሸይጣን በውዱእ ላይ ይመጣና ውስወሳ ያቀርባል። እንዲህ አይነት ውስወሳ ከገጠመን መፍትሄው ምንድነው? አልዒላጅ መድሃኒቱም نقول أكمل الوضوء لسوي منه وضوء قتل أموالا واستعذ بالله أعوذ بالله بلا بشيطان تتبك ولا تلتفت لهذا الوسواس لندزي هينة وسوسة زور بلا متاسببت جزي لنوره أي قبام عند وضوءهن مقتلنا تقبابتنا ይሄንን እንረዳ። በተለይ አንዳንድ እህቶች ባለማወቅም ሊሆን ይችላል ምን ያደርጋሉ? ውዱእ ከማድረጋቸው በፊት ኢስቲንጃ የሚያደርጉዋሉ። ሽንት ቤት ገብተው ኢስቲንጃ አርገው ነው ውዱእ የሚያደርጉት። ለውዱእ ኢስቲንጃ ሸርጥ አይደለም አግባብም አይደለም።
እስቲንጃ የሚደረገው እስቲንጃ ለማድረግ የሚያስገድድ ነገር ከተከሰተ ብቻ ነው። ሽንት ቤት ገብተን ከሸናን ወይ ቆሻሻችንን ከኋላ አራግፈን ከሆነ አዎ የዛኔ እስቲንጃ እናረጋለን በውሃ ውሃ ካልተገኘም እስቲጅማር እናረጋለን በሶፍትም ይሁን በድንጋይ ማለት ነው። ሽንት ቤት ካልገባንና ካልሸናን ቆሻሻችንን ካላስወገድን ውዱ ስላጠፋን ብለን ውዱ በመናደርግበት ጊዜ መጀመሪያ ሄዶ ሽንት ቤት እስቲንጃ ማድረግ መስፈርት አይደለም። ተግባብተናል? ውዱ የሌለው ሰው ውዱ ነው የሚያደርገው። ለምንድን ነው እስቲንጃ የሚደረገው? እስቲንጃ የሚደረገው ሰውየው ከሸና ወይ ቆሻሻውን ካስወገደ ብቻ ነው። ይሄን አንድ ተረዱ ማለት ነው። ተግባብተናል አይደል? ያው ከዛ ጋር ተያይዞ ሃይድም አብሮ ሊካተት ይችላል። ዋናው ቁም ነገሩን ነው የምነግራችሁ። ምንድነው? مرحبا እሺ ሁለተኛ ሌላው ወስወሳ ደግሞ አልወስወሰቱ في انتقاد الطهارة ሰውየው ውዱ ካደረገ በኋላ ውዱ አጥፍተሃል የሚል ወስዋስ ይገጥመዋል። አየር አምልጦሃል ወይ ውዱ አጥፍተሃል እያለ ወስዋስ የሚገጥመዋል። فبعض الناس አንዳንድ ሰዎች ችግር ይገጥማቸዋል። የሆነ ነገር ከሰውነቴ ወጥቷል ወይስ አው ፈሳሽ ካለም እኮ ያው ለዛ ነገር ሲባል ነው ጧሃራ የሚደረገው። ልክ ነሽ እህቴ፣ ያው እኮ ነው ከመሽኛ በኩል ወይ ሰውየው ከቆሻሻ ማውጫ በኩል የሆነ ነገር ከወጣው ያንን ጧሃራ ያረጋል። አሁን ግን ምናወራው እስቲንጃ ለማድረግ የሚያስገድድ ነገር ካልገጠመ ውዱ ብቻ ማድረግ ነው። እና ሁለተኛው ደግሞ ምንድነው? የሆነ ነገር ከሰውነቴ ወጣ ያለ ሰውየው ሸክ ውስጥ ይገባል። ምንድነው መፍትሄው? እንደዚህ አይነት ነገር በሚገጥም ሰዓት አየንضح الماء على سراويله በለበሰው ልብስ ላይ ውሃን ወደታች ወደ ብልቱ አካባቢ ውሃን መርጨት አለበት። ليدفع الوسواس وسواسን ለማስወገድ ሲል كان ابن عمر عبد الله ابن عمر رضي الله عنهما ነበረ ውዱ ካደረገ በኋላ ምን ያደርግ ነበር? ينضح فرجه حتى يبل سراويله ሱሪው አካባቢ ላይ እርጥበት እስኪሰማው ድረስ ወደ ብልቱ አካባቢ ውሃን ይረጭ ነበር። ነብያችን አለይሂ ሰላቱ ወሰለም ምን አሉ? اذا وجد احدكم شيئا ከናንተ አንዳች ነገር ቢገጥመው فاشكل عليه اخرج منه شيء املا የሆነ ነገር ከሱ ወጣ ወይስ አልወጣም የሚል ችግር ከተከሰተበት فلا يخرج من المسجد ከመስጂድ እንዳይወጣ حتى يسمع صوتا او يجد ريحا እንጨዋ ድምጽን እስኪሰማ ድረስ ወይንም ደግሞ ሽታ እስኪደርሰው ድረስ ከመስጊድ ተብሏል። ከመስጊድ እንዳይወጣ ሽታው እስኪያገኘው ወይ ደግሞ ድምጽ እስኪሰማ ድረስ ብለዋል። ስለዚህ ውዱ አጥፍቻለሁ ወይስ አላጠፋሁም የሚል ውስወሳ በሚገጥመን ጊዜ ድምጹን ከራሳችን ካልሰማነው ወይ ሽታው ካልደረሰን በስተቀር እንዲሁ በውስወሳ ብቻ ተመልሰን ውዱ በማድረግ ሸክ ውስጥ እንዳንገባ ነው። ሶስተኛ አልወስወሰቱ في طهارة الماء የውዱ ውሃው ጧሃራ ነው ወይስ አይደለም በሚለው ደግሞ ውስወሳ የሚገጥመን ጊዜ አለ። ይሄንን በተለይ በደንብ አዳምጡ። فهناك من الناس ከሰዎች መካከል አሉ من اذا سقط عليه شيء من ميزاب ونحوه ካሸንዳ ስር ወይ ከመሳሰሉት የሆነ ነገር ላያችን ላይ በተለይ ፈሳሽ የሆነ ነገር ከወደቀብን وهو لا يدري هل هو طاهر او نجس ጧሃራ ይሁን ነጃሳ ይሁን አያውቅም። ግን የሆነ ነገር ተረጨበት ከላይ ካሸንዳ ከጣራ ላይ ሊረጭ ይችላል ወይ መኪና ባጠገባችን ሲያልፍ መንገድ ላይ ጎርፍ ያመጣው ውሃ ካለ መኪናው በጎማው ሲመታው ሊረጭብን ይችላል። እንደዚህ አይነቱ ሰው ጧሃራ ይሁን ነጃሳ ስለማያውቅ ያ የተረጨበትን ነገር غير ملابسه ሄዶ ልብሱን ይቀይራል። وذهب يغتسل ወይም ሰውነቴ ነክቶኛል ብሎ ሊታጠብ ሁሉ ይሄዳል። እንዲህ አይነት ነገር በሚገጥም ጊዜ መፍትሄው ምንድነው? الصواب የተሻለው ምርጫ انه لا يجب غسل ذلك አንደኛ ማጠቡ ግዳጅ አይደለም፣ ጥሩ አይደለም፣ አይወደድም። ምክንያቱም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ጊዜ መረ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የውመን ከአንድ ባልደረባው ጋራ ተጓዘ የሆነ ቦታ فسقط عليه شيء من ميزاب ካሸንዳ ከጣራ በኩል የሆነ ነገር ወደቀበት ላይ ይውላል። ومعه صاحب له አንድ ባልደረባ ነበረው ከሱ ጋራ فقال كذب من على يا صاحب الميزاب የዚህ ካፊያው ባለቤት የሆንከው ያሸንዳው ባለቤት የሆንከው ማኡከ ጣሂር አም ነጀስ ውሃ ጧሃራ ነው ወይስ ነጃሳ ነው ብሎ ሲጠይቀው فقال عمر رضي الله عنه لا تخبرنا ومضى እንዳት ነገረና ለውና ተተወሄደ።
ኢማሙ አህመድ ነው ያወሱት ምንድነው ከዚህ ምንማረው ውሃ በተረጨብን ቁጥር ነጃሳ ይሆናል ይያል ራሳችንን ችግር ውስጥ እየከተትን ለወስዋስ ቦታ እየሰጠን አንጨናነቅ የተረጨው ነገር ነጃሳ መሆኑን እርግጠኛ ካልሆነ በስተቀር በሱኑ ምን ማድረግ እንችላለን መስገድ እንችላለን አለበዛ ያገኘን ነገር ሁሉ ነጃሳ ሊሆን ነው ወይስ አይሆንም ይያለን ሸክ ውስጥ እየገባን በወስዋስ ዒባዳችንን በአግባቡ እንዳናከናውን ሸይጣን ሊጫወትብን አይገባም እርግጠኛ ካልሆነን አስሉን ነው የምንወስደው ጧሃራ ነው በቃ በዛው ነው የምንሄደው ማለት ነው አራተኛ አልወስወሰቱ في طهارة الارض እችንም አዳምጡ በደንብ ተመለከተናለች የመሬቱ ጧሃራነት ላይ ደግሞ ወስዋስ ይመጣብናል ምን فهناك من الناس من يغسل قدميه بعد الوضوء عندما يمشي على الارض او الفرش حافيا وهذا من الوسوسه አንዳንድ ጊዜ ውዱ ከመናደርግበት ቦታ ሙሉ ውዱ ትጥበት አድርገን ወደ ሳሎን ወይ ወደ መስጂዱ ስንሄድ በመሃል መሬቱን ልንረግጠው እንችላለን አፈሩን ወይ ሲሚንቶን ረግጠን ልክ ምንጣፉ አካባቢ ስንመጣ ምንድነው የምናደርገው መሬቱን በዚሁ ውዱ ባረግንበት እግራችን ስለረገጥነው ድጋሚ እግራችንን እናጥባለን ለምን አፈሩን ረግጬዋለዋ መሬቱን ይሄም ውስወሳ ነው አያስፈልግም ነው ምክንያቱም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ሲናገር ምንድነው ያለው ኩና ላ ነተወደኡ ሚን መውጢኢን ይላል አንድን ስፍራ ስለረገጠን ውዱ አናደርግም ይላል ምንድነው ማለት አይ መውጡኡ وهو ما يوطأ في الطريق من الاذى በመንገድ ላይ በእግራችን ምንረግጠው ነገር በእግራችን ስለነካ ነው ውዱ አናደርግም አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እንደዚሁም انه خاض في طين المطر አንድ ጊዜ ዝናብ ባጨቀየው አፈር ላይ ተራመደ ثم دخل المسجد فصلى ولم يغسل رجليه እግሩን ሳያጥብ በዛው መስጊድ ገብቶ ሰግዷል ጭቃ ነክቶታል እግሩን የተራመደው ዝናብ ባጨቀየው አፈር ላይ ነው ስለዚህ ምን ይሆናል ማለት ነው ምንም ማጠብ አያስፈልግም እንደው ለቦታው ንጽህና ተብሎ ጭቃውን ለማስወገድ ካልታጠበን በስተቀር እንደ ነጃሳ ማየት የለብንም አሁን እዚህ ጋር ምርጥ የሚለው ምንድነው የሚለው ሽንት ቤት እያጠበን ውሃ ቢረጭብን ነጃሳ ነው ወይ ያ ኡስታዝ የተረጨው ውሃ የምን ውሃ ነው ሽንት ነው የተረጨባችሁ ወይስ ውሃ ነው ውሃው ከሆነ ጧሃራ ነው አይ እዚህ ሽንት ቤት ነው ሰው የሚጠቀምበት ነው ምናልባት የተፈናጠረ ሽንት ከውሃው ጋር ተቀላቅሎ እኔ ላይ ተረጭቶብኝ ልብሴን ሊነካኝ ይችላል ይሄ ሁሉ ውስወሳ ነው የተረጨው ሽንት መሆኑን እርግጠኛ እስካልሆንሽ ድረስ ማጠብ አይጠበቅብሽም ባጭሩ አምስተኛ አልወስወሰቱ في طهارة الثياب በልብስ ንጽህና ዙሪያ ላይ የሚመጣ ወስወሳ አለ ይሄን በተለይ ሴቶች አዳምጡ فهناك من الناس كسوج مكاكل ألو من يشك في ثيابه بلبسو لبس يمتراتر سو إذا لامسه طفل هسأل لج هيدو كتنياو كتكمتبت كنكاو وي هسأل لج أكفي كهونا أو حمله أنستن تشكمنو أكفرو كهونا أو إذا لمسه إنسان وي للاسو نكتوت كهونا من البات كوش يشن تجرقو نكتوت ليوني شلال بمن البات بترتاري النتراترنا فربما يغير ثيابه አንዳንዴ ልብሱን ይቀይረውና ሰውየው አው يغسلها ወይ ልብሱን ራሱ ያጥበዋል ማለት ነው ይሄ ከዛ ይሰግድበታል وهذا ليس بشيء ما لم يتحقق النجاسه ይሄ ስህተት ነው ነጃሳ መኖሩ ላይ እርግጠኛ እስካልሆነ ድረስ በጥርጣሬ ተነስቶ ማጠቡ አግባብነት የለውም ነጃሳ እንዳለበት እርግጠኛ ከሆነ የዛኔ ነው ዋጅብ የሚሆነው አለበዛ ህፃን ልጅ አቅፍ ያለው ተብሎ በመናልባት በሽንት ልብሱ ነክቶይ ሊሆን ይችላል ወይስ ሲቀመጥበት ነክቶት ይሆናል በሚል ጥርጣሬ አሁንም መቸገር አያስፈልግም አላህ ዲናችንን የሚያስቸግር አላረገብንም ነው ለዚህ ማረጋገጫው ምንድነው ካን ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ይሰሊ ሰላት ይሰግዱ ነበር وهو حامل امامه بنت ابنته ኡማማን የሴት ልጃቸው ልጅ ተሸክመው ዘይነብን ማለት ነው فاذا سجد وضعها سجود ሲወርዱ ያስቀምጧታል واذا قام حملها ሲነሱ ደግሞ ይሸከሟት ነበር ስለዚህ ምንም ችግር የለውም ነጃሳ መኖሩን እርግጠኛ እስካልሆነ ድረስ ነው እሺ ስድስተኛ ሌላው ደግሞ ሹባሃት ስድስተኛ አልወስወሰቱ في مكان الصلاه በመንሰግድበት ቦታ ላይ መጠራጠር እችንም አድምጧት ታጋጥመናለች فبعض الناس عندن ሰዎች لا يصلي الا على سجاده خاصه የራሱን መስገጃ ይዞ እንጂ በፍጹም አይሰግድም የራሱን መስገጃ ነው የሚያነጥፈው ለምንድነው ሲባል ظنن منه واحتياطا ان الارض ليست طاهره ምናልባት መሬቱ ጧሃራ ላይ ሆነ ይችላል በሚል ጥርጣሬ ለጥንቃቄም እንዲያግዘኝ ነው የራሴን መስገጃ ብቻ አንጥፌ መስገደው ይላል ትክክለኛው ግን ምንድነው الصواب ان من هدي النبي صلى الله عليه وسلم انه كان يصلي في اي مكان የትኛውም የመሬት ክፍል ላይ ይሰግዱ ነበር
የትኛውም የመሬት ክፍል ላይ ያ የሚሰገድበት ቦታ ነጃሳ እንዳለበት እርግጠኛ እስካልተኮነ ድረስ በየትኛውም የምድር ክፍል ላይ እንሰግዳለን። ይሄ ነው ትክክለኛው። በሐዲስ ላይም ጁዒለት ሊየል አርዱ መስጂደን ወጠሁራ ምድር በጠቅላላ ለኔ ጧሃራ ሆናለች መስገጃ ስፍራም ነች ስላሉ የራሳችንን ሰጃዳ ካላነጠፍን አፈሩ ላይ ወይ ሳሩ ላይ ወይ አስፋልቱ ላይ አንሰግድም የሚለው አይሰራም። ጧሃራ ነው መሬት ቦታው ላይ ነጃሳ መኖሩን እስካላረጋገጥን ድረስ ማለት ነው። ተግባብተናል? ሰባተኛ ሌላው ደግሞ ሰባተኛው ውስወሳ ሰላት ልንጀምር ስንል ንያ ላይ ኢማሙ አላሁ አክበር ሲል መርሐባ ነወይቱ ኡሰሊ ሰላት ፈርድ الظهر 4 ረክዓት لله تعالى الله اكبر እያለ ንያ ልታሰርም የሚለው ሰው አለ። በንያ ውስጥ ይመጣብናል። ይሄ ሁሉ ስተት ነው። ነብያችን አለይሂ ሰላቱ ወሰለም ምንድነው ያሉት? اذا قمت الى الصلاه فكبرنا ሰላት ቦታ ስትቆም አላሁ አክበር በል ነው ያሉት። ኢማሙ አላሁ አክበር እንዳለ አንተ አላሁ አክበር ማለት አለብህ። ንያህን በመላስ መናገር ቢድዓ ነው። የቆንኮ ልትሰግድ ነው ኢቃም ተብሏል። ሰላቱን በልብ ካሰብከው የዛኔ ኢማሙ አላሁ አክበር ሲል ተከትለህ እንጂ እምትጨናነቅበት ሌላ ምክንያት የለም። ስምንተኛ ይሄ ሁሉ ሸይጣን ካልተሳካለትና ሰላታችንን ከጀመርንስ ምን ያደርገናል? ቂራአቱን ይቀላቀልብናል። ምን እናደርግ ነው? ይህን በተመለከተ ሐዲስ አለ። ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ የተናገረው አተ ነብይ ሰለላሁ ዐለይሂ ወሰለም فقال الله መልእክተኛ ዘንድ መጣና እንዲህ አለ ያ ረሱላህ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ሆይ ኢነ الشيطان قد حال بيني وبين صلاتي ሸይጣን በኔና በሰላቴ መሃል መጋረጃ ሆነ ጋረደብኝ ወቂራአቲ እንዲሁም በቂራአቴ ላይ ይለብሱها علي ይቀላቀልብኛል فقال رسول الله صلى الله عليه وسلم يا الله ملكتنيا منالوت ذاك شيطان يقال له خنزب أو خنزب إيه خنزب تبلو يمتراو الشيطان كونو فإذا أحسسته إيه سميته كتسمى عندي هنت وسوسة سيمتعب بمتكراو نجر سيكالاك قلب فتعوذ بالله منه أعوذ بالله بله بسو تتبقال كذاب واتفل على يسارك ثلاثا بقراه بكل ودمرت صوست جزيت تفعال من على السم ففعلت ذلك إهن نجر سراوين فأذهبه الله عني اللهم كان لاي أسوجده ولا إمام مسلم بصحيح الشولاي زجبوتال سويو أعوذ بالله من الشيطان الرجيم بلو بقرا بكل ودمرت صوستي تفعل مالتنا زتننيا أشي مكلاك أنو كالتساكالتس من يارجنان لباتشن لمسرك يمكرال الزاو صلاة لا يهوننا يرسانا ونكاراسو كترو برنامج دنيا يستوسنا الإبليس لازم عندنا نجزي كايت أفبسوا ولا تركعتين يسجد لنا من لما لا تفلقوا نو شيطان عندي سجد يفلق منا بمي سجد ساعات يتأفب بهنك أسيا استوسه صلاة تتولك أو نتهرنو إن دنيا تستوس يدار رجال صحيح البخاري لا يبقلس أن تكمتوا عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كأبي هريرة رضي الله عنه أن تلالفوا يا الله ملك تيان ديهالو إذا نودي للصلاة يالو لصلاة تريس الدرج أذان سيوتا أدبر الشيطان شيطان جربا ستو يششال وله ضراط زرطون يلك قال يفسا يروطال حتى لا يسمع التأذين يا أذان دمس اسكم ما يسمعبت بوتا درس فإذا قضى النداء أذانو بتتناقق غزي أقبل يمطال حتى إذا ثوب دقامي أذان وي إقام سيجمر بالصلاة إلى صلاة أدبر هون مششال حتى إذا قد التثويب إقامو سيتناقق أقبل يملسال حتى يخطر بين المرء ونفسه بسجاجو سويونا براسو مهكل من اسكي يدرغبت شبهاتن بزو حسابوچن اسكي كتبت درس يقول من يلوال اذكر كذا يلوال ይሄን አስታውስ ይለዋል لما لم يكن يذكر رستت የነበረውን ሁሉ ያመጣበታል حتى يظل الرجل لا يدري كم صلى ስንት ረካዓ እንደሰገደ ማወቅ እስከማይችል ድረስ የረሳውን ሁሉ ያመጣ ይደቅንበታል አሉ ሸይጣን ጠላታችን ነው በዚህ በኩልም ይገባል እሺ አስረኛ ካልተሳካለትስ ዱንያን ማስታወሱ ውዱ አጥፍታል ብሎም ሰላት ውስጥ ይመጣል አንተ ውዱ አጥፍታል አቋርጠው ወጣ ይለዋል ዒባዳውን ሊያበላሽ አቢ ሁረይራ ረዲየላሁ ዐንሁ من شجر الله جمال حسين يسجد بيتفا
ረሱል እኮ ናቸው ይጥፋ ያሉት እኛ አይደለንም ባንተ በኩል ደግሞ ይሄንን የሚቃወም ሐዲስ ካለ እስኪ አምጣ ውስወሳው ሲያጋጥምህ መጥፋት ትችላለህ እሺ አስረኛ ውዱ እንዳጠፋህ ደግሞ እንዲጠረጥርህ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ከረሱል ሰለላሁ ዐለይሂ ወሰለም እንደተገኘው ምን አሉ መልእክተኛው اذا كان احدكم في الصلاه ከናንተ አንዳችሁ ሰላት ውስጥ ሆኖ ሳለ فوجد حركه في دبره ከኋላ ቆሻሻ መውጫው ላይ እንቅስቃሴ ነገር ከተሰማው ይላሉ احدث ام لم يحدث ውዱ አጥፍቻለሁ ወይስ አላጠፋሁም ብሎ ከተጠራጠረ فاشكل عليه فلا ينصرف አሉ ሰላቱን ትቶ እንዳይወጣ حتى يسمع صوتا او يجد ريحا ድምጽ እስኪሰማ ወይንም ደግሞ ሽታው እስኪደርሰው አለበዛ ዝም ብሎ ሰላቱን አቋርጦ እንዳይወጣ ነው 11ኛ ሌላው ወስወሳ ደግሞ ሰጋጆች በሰጋጁ ፊት እንዲያልፍ አንዳንድ ሙስሊሞች በሚሰግድ ሰው ፊት እንዲያልፉ ሰላቱን ለማቋረጥ ይወሰውሳቸዋል ይሄም ካልተሳካለት በዚህ በኩል ይመጣል አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ أن رسول الله صلى الله عليه وسلم قال يا الله ملكتኛ ምን ይላሉ اذا كان احدكم يصلي ከናንተ አንዳችሁ እየሰገደ ሳለ فلا يدع احدا يمر بين يديه በፊትለፊቱም ያልፈን አንድንም ሰው እንዳይተው እጁን እንዲዘርግተው መከልከል አለበት ማለት ነው እንዳያልፍ وليدرأه ما استطاع በቻለው ያህል ይግፋው አሉ فإن أبى فليقاتله እምቢ ካለ ይጋደለው ማለትም ይታገለው እንዳያልፍ فإنما هو الشيطان እሱ ሰይጣን ነው ማለትም ሰውየውን የሚገፋፋው ያንተን ሰላት እንዲያቋርጥ የሚዳርገው ሸይጣን ነው ስለዚህ ባጠገባችን ሲያልፍ በሰጋጅ ፊት እጃችንን እንዲያድርገን መመለስ መቻል አለብን ነው ቡኻሪም አቡ ዳውድም የዘገቡት ነው ይሄም የሸይጣን ውስወሳ ነው 12ኛ ደግሞ ይሄም ካልተሳካለት ኢማሙን በሩኩዕም በሱጁድም እንድንቀድመው በሩኩዕም በሱጁድም እንድንቀድመው አሁንም ምን ያደርጋል ማለት ነው ይወሰውሰናል እዚህም ላይ ጥንቃቄ ማድረግ አለብን ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ ان الذي يسجد قبل الامام ويرفع راسه قبله ከኢማሙ በፊት ራሱን ከሩኩዕ የሚያነሳ ከኢማሙ በፊት ሱጁድ የሚያደርግ ከኢማሙ በፊት ከሱጁድ ራሱን የሚያነሳ ቀና የሚያደርግ ሰው انما ناصيته بيد الشيطان የሰውየው አናቱ በሸይጣን እጅ ነው አሉ ሸይጣን ተቆጣጥሮታል ማለት ነው ኢማሙን መከተል እንጂ በቅደም አይተበቀም ነው ይሄ ሸይጣን ውስወሳ ነው ማለት ነው በሌላም ዘገባ ደግሞ እንደዚሁ ከአቢ ሁረይራ በድጋሚ እንደተላለፈው ምን ይላል الذي يرفع رأسه ويخفض قبل الإمام ይላል ከኢማሙ በፊት ራሱን ቀና የሚያደርግ ከኢማሙ በፊት ራሱን ዝቅ የሚያደርግ ሰው فإنما ناصيته بيد الشيطان የሰውየው አናቱ በሸይጣን እጅ ነው ያለው ስለዚህ ይጠንቀቅ على كل حال እስካሁን ያየናቸው ደርዘን ምክንያቶች 12ቱ ምንድናቸው ዒባዳችንን ለማበላሸት ሸይጣን ብዙ ጥረት ያደርጋል ስለዚህ አንደኛ መዳኒቱ ዒልም ነው የሰላት ህግጋትን እንወቅ ሁለተኛ ደግሞ ተዓውዝ ነው በሱ እንድንጠበቅ ከአላህ እንድንጠበቅ ከሸይጣን አዑዙ ቢላህ ማለት አለብን ዚክር እናብዛ ከዛ ውጪ ለውስወሳ ቦታ ሰተን ለሆነው ነገር ሁሉ አንጨናነቅ አላህ በዲናችን የሚያስቸግረን ነገር አላደረገብንም ዲናችን ገር ነው ጀዛኩሙላሁ ኸይረል ጀዛ والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو